በጣም ጓጫሉ እንደሳ እናቴ ተሞቀ የዛሬ 3 ወር ነበር የደረሰችው። አሁን ሆስፒታል ውስጥ ተገኘች። ሁለት እግሮቿን ቆረጡባት። ምንም ያባቶች ማለት ኳስ እኮ አይቶ ያቀመቁ አሁን እነ ጎስት አርሰናል ምናምን ሲላይቶ እኮ ነው ይሄ እንትን ለበሰና ምንም አባፈጥርም የመላጣ ልጅ የፈለገ ክብደቱ ነው የምልሽ ብራዘር። ኧረ በእናትህ አታጓጓኝ፣ ክፈተው እንዴ! ምን አባና ሙልቲጂ ከሆነ ማለት ነው። ሙልቲጂ ከሆነ ማለት ነው። አሁን በጣም በቃ ያራዳ ልጅ ነሽ። ሙድ እያልሽ ነው። አሁን በጣም በቃ ያራዳ ልጅ ነሽ። ሙድ እያልሽ አንቺ ማርያምን ረፊ በቃ ተፋሽና ማርያምን ረፊ አስቀይምሻለሽ። አርፍሽ ጌም ተጫወቺ። ስሚ እሺ በቃ እኔ ወሬሽን ላስቀይረው። ትናንትና እንዲህ ብሎ ትናንትና እሺ መሪው ጋር እንዲህ ብሎ የተኛው ማን ነው? በእናትሽ የላኩልሽ ቪዲዮ በማርያም አይስቲ ብሎ ትጮታለህ ቤቢ ላይ የባደፋ እንዳለብሽ እኮ ምን እንዴ? ኧረ የለብኝ ቴዲ እኮ በቃ ላሽ በተባልካ እንዴ ፈጠረ እኮ ላሽ እኮ የተባልሽ እኮ ስትጋጠቺ ጭቡውን ሲክስ አድርጉት ብሎ እኮ ነው። ኔቨር አይደለም ሲጀምር ጃለኔ አልበላትም ብሎ በስነ ስርዓት ጽፏል ኮሜንት ላይ። በጣም ግን ስትበይ አየውሽ አንድ ቀን ሰው ታስጨንቂያለሽ። ስትበይ ደግሞ በጣም እንትን ትያለሽ። እንዲህ እኮ አይቻልም እኮ ጌመር ሆነ ታውቃለና ለመቆስ ራሱ ጌመር መሆን እኮ አይደለም። አንድ ሆነ ሶራ አንዴ በአመት አንዴ እየገባህ ደግሞ ስለ ጌማ ጫወትና ስለ መብላት ተስረብ ባልሆነ በማርያም ታዲያ ስቱዲዮ ያለውን ስራ ማን ይስራው ታዲያ? ናቀዬ ነው የምወጣው ከላይ። አዎ አታውቅም ስለ መብላትና ስለ መብላት ትጫወታለህ ቤቢ ላይ አውቃለሁ። ቲክቶክ አፕዴት አሁን ተደርጎ ጊፍት እንደተቀየረ ታውቂያለሽ? ቤቢ ላይሆን እርጉዞና እንደመጣች ታውቂያለሽ? እኔ አላምንም ማስረግዛት ነው ጭዌ ተጨምሯል። ማርያምን ጭዌ ተጨምሯል። ጃኒ ጋጋ ይዞች ዋው። እሺ ስሚ አንድ ነገር እንገርሽ። የውጭ ሀገር ቲክቶከር ምናምን ዲዛይን ፔጅ ቢሰጥሽ ግን ፖዋቅ ጨዋታውን አቋርጠዋለሁ። ዘባ ለምን ግን አልሄድሽም? አልተቀላቀልሽም? ጀማው ስቱዲዮ ያለውን ማን ይስራው? በኋላ ስቱዲዮ እንዴ ሁሉም ተፍተፍ እያለ አይደል እንዴ? ተፍተፍ ማለት አለብህ እንጂ ኢንተርናሽናል ለመሆን ያው ግን በሙያሽ ነው። ኦልሬዲ ቲክታክ መንደር ስለሆነ ኮንተንት ክሬተር ነው የሚሄደው። ልጅ ሚካኤልን አይተሽዋለሁ ነው? የለም በቃ እንደዛ ብለሽ አስቢ ልልሽ ነው። የነ ልጅ ሚካኤል ጀማኒ ያልክ ነው። ያ ሸራተን ምናምን ፕሮግራም ሲኖር አልበም ሪሊዝ ላይ ምናምን ነው የምንገናኘው። ለዛ ነው። እሺ ቆንጆ፣ በጣም አሪፍ ተስማምቻለሁ። ባይ ዘ ዌይ ጋይስ የሆነ ከባድ ሚዘጋጅ እንደባለፈው አይነት ከዮማሪውስ ጋር እንዳዘጋጀ ነው አለ እና ትልቅ ሰርፕራይዝ አላችሁ። ፖስት አደርግላችኋለሁ። እሺ ትልቅ ሰርፕራይዝ አለ። እኔ ሰፖርት ላደረገ ተገዝጃለሁ። እንግዲህ ያው የክብር እንግዳ ከድሮ ጀምሮ ቻሌንጅ እየሰራች በዘፈኔ አሁን የክብር እንግዳ ሆና እኔ ስቴጅ ማቀርብበት ላይ ትመጣለች። ጃኒ ግን ስሚ ያን ቀን እንዲህ የሆነ ሰርፕራይዝ ምናምን አልወድም። ይሄ ሀብል ማድረግ ምናምን አልወድም። እሺ ጃኒ ልትሰጪኝ አስበሽ ከሆነ እኔ አጣጣም እኔ በቃ አንቻት እኔ ፕሮግራም ፊዚክ ብለው ትወጣለች። ኤችአይቪ ላይክ ተላላፊ የሆኑ በሽታዎችን በሙሉ ታይቶ ነው አይደል ወደ አረብ ሀገር የሚሄዱት። ልክ ከደረሰች በኋላ የዛሬ 3 ወር ነበር የደረሰችው። አሁን ሆስፒታል ውስጥ ተገኘች። ሁለት እግሮቿን ቆረጡባት። አንድ እጇም በቃ ማለት እጇም እንደዛው ከጥቅም ውጭ ሆነዋል እና ድምፅ የሚሆናት የለም ብታይ። እኔ ድምፅ ያለው በጣም ብዙ ሰው አይቶታል ምናምን። ላይክ እቺ ልጅ ተመርምራ ሄደች። በምን ምክንያት ነው የቆረጡባት? ማን የሆነ ፍርማ ያስፈልገዋል አይደለ? የሆነ ሰው ሰርጀሪ እንኳን ለማድረግ ማን ፈርሞላት ነው? ራሷን ስታወድቃ ነው 2 ልጆች አብረዋት የሄዱት። እዛው ሳውዲ አረቢያ የገባች ቀን በዱባይ ነበር ትራንዚታቸው። ከ2 ኢትዮጵያውያን ጋር ነበረ። ከዛ እሷ ስትወድቅ እነዛ ወደ አረብ ቤት ላይ ወደ ማዳማቸው ተወሰዱ። እሷን ይዟት ሄዱ ደላሎቹ ማለት ነው። እና አሁን 2 እግሮቿ ተቆርጦባታል።
እንዴት እንደምታሳዝን በጣም ልጅ ነች ስትታይ ልጅቷ ድምጽ የሚሆናት ራሱ የለም ብታይ Dylan, how you doing? I'm the best Ethiopian musician, artist, Josie. Everything is okay? Everything is okay? Because I said, yeah, it's fine, it's cool now. Yeah. Do you want to dinner? Yeah. Go, let's go. ሀቢባ ተጣራሻል የምትሉ ሀቢባ እኮ ገስት ላይ ነው ያለችው። ስማ በኋላ ሀቢባ ማለት ነው 3 ሆነን 4 ሆነን ስንጫወት እንደዚህ ነው የምትለው። ሀቢባ እኔ እናንተማ ቀኑ ሙሉ ስትለምኑላችሁ ተሞላልቶላችሁ ነው። የኔን ጊፍት ጋላሪ ተመልከቱት። እኔ የስንት ሰው ችግር ሳዳምጥ ነበር። አሁን የሆነ እርዳታ እየሰበሰበች ነው። የሆነ ነገር ሲመጣ ለችግር ነው የሚፈልጉ ለችግር ነው የምትፈልጉ የምትላት አሁን ስማ እርዳታ ላይ ያለችው። ከዛ እኔ ለችግራችሁ ሲሆን ነው የምትፈልጉኝ። ጊፍት ጋላሪ 0 ሆኗል። ቆይ ሊላ ስንት ናት? ቆይ አይኗ አልጠራችኝም ስራ ላይ ና። ግን ጊፍት ጋላሪዋ አንተ መቼ ገብታ ነው እንዲያስሞላችሁ? አቢባ ቆቆ ይሆናል። እዛ ቤተሰቦች አሉት ስንት እንደሆነ ታውቃለህ? ትቀልዳለህ እንዴ? 15 ነው 14 ገብታለች። ይኸውልሽ ሳትጫወት እንግዲህ ተመልከች። ማታ ሆዷን ያዛርጋ ገብታ ነው ያስሞላችሁ 15 ተቀልባ አቢባ ጎበዝ ነው። ትናንትና ማታ ነው። ግን እኮ የኛ እኮ ቆይቶ ስለሚሰጠን እኮ ነው የአሜሪካኖች። እናንተን አላቅም። የኛ ሌሊት ላይ ነው የሚሰጠን፣ ጠዋት ላይ ነው እሷ የሚሆነው። ገባክ? ጎበዝ የኔ እናት። ስታርት ዘ ጌም ላቭ። እሺ አንጫወትም እንዴ? እንጫወትና በቤቢ ላይ አሁን። እሺ ቤቢ ላይ ያማታል። እኔ አንድ ሶስት በባለፈው አካውንት እነግርሻለሁ እንዴ። ይሄ ደግሞ እካክ ጭልባ ራስ አለቅላቂ። ባለፈው የመድፈኛ ደጋፊ ነኝ ሲል አሁን ደግሞ እዚህ እንዳለቀለቀ ምር ብላ አለኝ ሼፉ። ቴንክ ዩ። ቴምሩ ራሱ ይለያል። ፍሬ የለውም። አያችሁ፣ ፍሬ የሌለው ቴምር ነው የሚበላው ራሱ። ሼፍ ዜር ኢዝ ፍሬ Outside. Okay. It's 2008 to 2029. Okay, 2029. This time is እኔ ግን አልመቻችሁ ጆይ በጣም ትልቅ ፎሎወር። this two is French. Oh, okay. Dew or Mirinda? Yes. No, just this. Thank you. Okay, thank you, brother. Thank you. Begita Jesus. ክብደቱ ነው የምልሽ ብራዘር። ኧረ በእናትህ አታጓጓኝ፣ ክፈተው እንዴ! ምን አባና ውድ ዕቃ እኮ ዝም ብሎ አይከፈትም። አንተ ችግር ሮሌክስ እያሉ አንተ ምንድን ነው? ዋው ወይኔ አንተ ሽንት ቤት ነበር እኮ የምከፍተው አዲስ አበባ እያለ አልፎላው ካርቶ መክፈት ጀመርካ ነው። ኢየሱስ ሰዓት ማነ ይሙት። ከዛ እኔ አንቺ ወንድም ደግሞ ቆይ እሱ ሳይነሳ አልኩና ዋጋውን ቼክ አደረኩት። ስንት ይመስላል? ስንት ነው እሱ? እንደዚሁ ገምት። ስልኬ እንዳልበላ ነው። እሺ ይሄ ሰዓት ስንት ይመስላል? ስንት ብር ይመስላል? በድርሃም ነው? በዶላር ንገረኝ። በድርሃም ነው? በዶላር ነው? በብርም ንገረኝ። በብር ንገረኝ። በብር ልንገርክ፣ በኢትዮጵያ ብር እስከ 30,000 ድረስ። አንተ ወይኔ ሮልስ ሮይስ መጥቶ ሰጠው እያልኩ። እሺ ወይ ስንት ብር ነው ታዲያ? እሺ አሪ ይሄማ ውድ ነው። 50 እስከ 50 ይገማ 50,000 ብር
2.7 ሚሊዮን ብር የማነ ይሙት አረናሁ እንዲተው እንጂ 16,000 ይኸው ጌታ ምስክር ሮልስ ሮይስ መጥቶ ነው የሰጠው። ስጦታ አለኝ መጥቶ ለአረፋ ስጦታ ነው የበዓል ሰው ስጦታ ብሎ በቃ ከሁለት ሰባት ኧረ አምላኬ ኧረ ሹፈን እንዴ አንተ ከካም ታዲያ ባንተ እጅ ነው ታዲያ ይሄንን የምትቀበለው አንተ ነህ መቀበል ያለብህ። ምን ላድርግ አንተ ኩሳም ይበለኝ እውነቴን ነው ይበለኝ። የኛ ህይወታውን ነው ያንተ ህይወት የኔ ህይወታውን ምንድነው? ብራዘር ዲዛይር እኮ ነው በእጄ ያዝኩት። ዲዛይር እኮ ነው። ምን ያህል ዲዛይር እኮ ነው። አንተ ከካም ታዲያ በእጅ በሱ እጅ ነው የምትይዘው። ጓንት እንኳን አታረቅ አንተ እንዴ ተባባል ነው በሶስት ተጠራርግ አንተ ሁለት ነጥብ እግዚአብሔር ጋይስ እኔ እውነቴን ዋቴ እንግዲህ እኮ ምናልባት እኮ ሌላ ሰው ቢሆን ከፍቶ ምናምን ለምን ራሱ አይወጣም እኮ ያ ከካም አይወጣም እኮ በቃ አስቀምጠው አንተ እንትን እንዳጠለው ነው። ወይኔ ነው እስቲ ወደዚህ አድርገው በእናትህ እጃቸው ላይ አሁን ግን እንዴ እጅ ላይ ሆናል 2.5 እጅ ላይ አድርገው እንዴት ነው የምትኖረው? ወይኔ እኔ በሰው ጋር ከባበቱን ማላቀበትም ነው። አረ ቶቶ አንተ ታበላሽዋለህ። ረፍ እንደ ኮድ እኮ አለው እኮ አንቺ አታርፊም። እንደዚህ አይነት ነገር ኮድ አለው ጉግል ሰርች አለ ኮድ አለው። አረ በእናትህ እንዴ Dylan, how you doing? I'm the best Ethiopian musician artist Josie. Everything is okay. Everything is okay. ከዛ ስለው ምን እለዋለሁ ይለኛል። Yeah, it's fine, it's cool ምናምን ሲለኝ ከዛ ምን እለዋለሁ መሰላችሁ? You want to dinner? እለዋለሁ። እራት ትፈልጋለህ? እለዋለሁ። ከዛ good, let's go እለዋለሁ። በቃ ማታ ልክ መሰው አባ ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤ ሆምጣጤ ደሞልቅ መራራስኩነቹ ይሄ መልሰህ አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም። እንደው ቀማሳ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይሄ ይበሳል። ይሄኛው አልቻልኩኝም አባ። ሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ ለመድኃኒት ቶሮን ከየነስ መድኃኒት ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። በጣም አጫሉ እንደሳ እናቴ ተሞት ምን አለ መሰለህ ተስፋ ባይኖር ይሄ ነገር አቋቋም ነበር። አጫሉ ይሄ ሞመንት ላይ በጣም ደስ ተስፋ ባይኖር ኖሮ እንጫ ያጓጓ It's embarrassing. It's a disgrace. That's what it is. A disgrace. ወይ ሁሉም ነገር ላይ አትርሱኝ ማለት አይከብድም? በቃ ሁሉም ነገር ላይ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው የሆነ ነገር ሲዘጋጅ በእንትና በኩል ነኝ። ስለዚህ የአርሰናል ደጋፊ ሆናለሁ ባልኩት መሰረት ከቃል የሚበልጥ ነገር የለም። ክለብ አይቀየርም ምናምን የሚባል ነገር የለም። ቃል ነው የሚበልጠው። ከቃል አይቀየርም ምናምን የሚባል ነገር የለም። ቃል ነው የሚበልጠው። አርሰናል ደጋፊ ራሱን በገመድ ሰቅሎ ገደለ። እግር ኳስ የሰውን ሕይወት እስከ መንጠቅ ደርሷል ይላል። My wife didn't really want me to come.
And I said, no, I'm going anyway. Don't like you that much. I'm off. In 2012, Tiago Reg was the only fan in the Santa Cruz Stadium. They had just lost 4-1 to Grêmio. That image went viral all over the world, and he earned the superfan status.